በርካቶች አናምንም ደርሰን ካላየን ሲሉ ቱሪስቶች እውን ይሆንን ሲሉ ረጅም ርቀት ተጉዘው ኢትዮጵያም ከገቡ በኋላ በርካታ ኪሎሜትሮችን በአየርና በመኪና ዳገት ቁልቁለቱን ቧጠውና መሰው ተጉዘው ይጎበኙታል። ታቹ ባህር ላዩ ዋሻ የሆነ አነጋጋሪና ሚስጥራዊ ቅዱስ ስፍራ ይምርሃነ ክርስቶስ። የዛሬው ጉዟችንም ወደዚያው ይሆናል። ቅዱስ ይምርሃነ ክርስቶስ። ወደ ቅዱስ ይምርሃነ ክርስቶስ ቤተክርስቲያን ለማምራት ከአዲስ አበባ ወደ ላሊበላ የሚወስደውን መንገድ ተከትለን መዳረሻችንን ላሊበላ ካደረግን በኋላ ከላሊበላ ከተማ በስተሰሜን አቅጣጫ ወደ ሰቆጣ የሚወስደውን መንገድ በመያዝ 30 ኪሎ ሜትር ከተጓዝን በኋላ ብልብላ የተባለችውን አነስተኛ ከተማን ስናገኝ ዋናውን መንገድ በመተው አቅጣጫችንን ወደ ምስራቅ አዙረን 12 ኪሎ ሜትር እንደተጓዘን አንድ ልዩ ቦታ እናገኛለን። ይህ ቦታ ከላሊበላ ውቅር አብያተ ክርስቲያናት በ41 ኪሎ ሜትር ርቀት ላይ ታንጿል። ይምርሃነ ክርስቶስ ገዳም። ወደ ገዳሙ መቃረቢያ ላይ አረንጓዴ ብርድ ልብስ ይመስል ምድሪቱን ጥቅጥቅ አድርጎ የሸፈናት ደን ሲገኝ ቦታው ሰላምን ይሰጣል። ቅዱስ ይምርሃነ ክርስቶስ ከዛጉዌ ነገሥታት አንዱ ሲሆን የመጀመሪያው የዛጉዌ ንጉሥ የነበረው መራ ተክለ ሃይማኖት የልጅ ልጅ የቅዱስ ላሊበላ ደግሞ ያጎት ልጅ ነው። የተወለደው በግንቦት 19 በ939 ዓመተ ምህረት ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስና ማዕረግ ከተሰጣቸው ነገሥታት መካከል አንዱ ነው። የቅዱስ ይምርሃነ ክርስቶስ ሕንጻ ቤተክርስቲያኑ በአካባቢው ካሉ ሌሎች ቤተክርስቲያናት ፍጹም የተለየና የተገነባበትንም ዘመን ላመሳከረ ቀርቶ ዛሬም ቴክኖሎጂ በረቀቀበት ዘመን ተገነባ ቢባል እንኳን ፈጽሞ ሊታመን የማይችል ኪነ ሕንጻ ከመሆኑም በላይ አወዛጋቢና አነጋጋሪ እጅን ባፍ የሚያስደፋ እውነት ደግሞ ከቤተክርስቲያኑ በታች ባህር ከላይ ደግሞ ዋሻ የመሆኑ ነገር ነው። የቅዱስ ይምርሃነ ክርስቶስ ታሪክ እንደሚነግረን ከሆነ ቅዱስ ይምርሃነ ክርስቶስ እንደ ሌሎቹ ነገሥታት በቅንጡ ቤተመንግስቶች ውስጥ አልኖረም። ይልቁንም ለ22 ዓመታት እግዚአብሔርን እያገለገለ በድንኳን ውስጥ እንደኖረ ታሪኩ ይገልጻል። ከ22 ዓመታት በኋላ አንድ ከእግዚአብሔር ዘንድ የተላከ የቃል መልእክት ደረሰው ይለናል የታሪኩ መዝገብ። ቤተ መቅደስን የምትገነባው በዚህ አይደለም፣ ሌላ ቦታ አለች። ውስጧ ባህር ላይዋም ዋሻ ከሆነችው ከዚያ ቦታ ስለ መንገዱ አትጨነቅ፣ እኔ እመራሃለሁ፣ እኔ ያሳያለሁ። የቤተ መቅደስ እስከ ዓለም ፍጻሜም የጸና ይሆናል የሚል መልእክት እግዚአብሔር የደረሰው ቅዱስ ይምርሃነ ክርስቶስ በቃል የተቀበለውን መልእክት ተከትሎ እግዚአብሔር የሚሰጠውን ምልክት እየተከተለ ሰራዊቱን አስከትሎ ከዚህች ቦታ እንደደረሰ ይገለጻል። መቃብርህን እየዞረ አምላከ ቅዱስ ይምርሃነ ክርስቶስ ሆይ ማረኝ ብሎ አንድ አቡነ ዘበሰማያት ወይም አንድ አባታችን ሆይ ደግሞ የተማጸነኝን ኃጢአቱን ይቅርለዋለሁ። ዕለቱን እንደተጠመቀ ሕፃንም ከኃጢአት አነጻዋለሁ። እኔ ያልፈቀድኩለት ሰው ወደ መቃብርህ መጥቶ ሊሳለም አይችልም። መታሰቢያህን የሚያደርግ የዘላለም ክብርን አጎናጽፈዋለሁ ብሎ ጌታችን ቃል የገባለት። እስከ ቅርብ ጊዜ ድረስ ሰዎች መቃብሩን እየዞሩ ይምርሃነ ፍታኝ ሲሉ እግዚአብሔር ይፍታ የሚል ድምጽ ከመቃብሩ ይወጣ የነበረ፣ ለ40 ዓመታት ከሚስቱ ጋር ድንግልናቸውን ጠብቀው የኖሩ፣ ሰማያዊ ህብስትና ጽዋ ከሰማይ እየወረደለት ሕዝቡን ቀድሶ ያቆርብ የነበረ ኢትዮጵያዊ ካህን ወንጉስ ቅዱስ ይምርሃነ ክርስቶስ ዛሬ ጥቅምት 19 ቀን ያረፈበት ዓመታዊ መታሰቢያ በዓሉ ነው። ዳግመኛም ከመቃብራቸው እንደ ምንጭ ውሃ በሚፈልቀው የአፈር እምነታቸውና በጠበላቸው ከካንሰር፣ ከኩላሊት፣ በአጠቃላይ ከውስጥ ደዌና ከቁስል የሚፈውሱ ስምህን የጠራውን መታሰቢያህን ያደረገውን ልጁን በስምህ የሰየመውን ገዳምህን የተሳለመውን ዜና ገድልህን የሰማውን እስከ 7 ትውልድ ድረስ እምርልሃለሁ ብሎ ጌታችን ቃል የገባላቸው ወና በሆነው በገዳመ ወናያት ለ50 ዓመታት የተጋደሉ እንኳን ለሰው ልጆች ለእንስሳት የሚራሩ ታላቁ ኢትዮጵያዊ ጻድቅ ብርሃነ ዓለም አቡነ ሐራ ድንግል ዛሬ ጥቅምት 19 ቀን የተወለዱበት ዓመታዊ መታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ይምርሃነ ክርስቶስና በአቡነ ሐራ ድንግል ጸሎት ይማረን ይቆየን።